manje asikhathi amaphela. የተደራጀ ቡድን ነው። የደህንነትና ክትትል ክፍል አለው። እርምጃ የሚወስደው ግን በደቦ ነው። ድንገት ወደ ቤቶ ወይም ወደ ሱቆ መጥተው የህጋዊነት ሰነዳችሁን አሳዩን እያሉ ሊደበድቦ አሊያ ሊገሉ ይችላሉ። ሰው ከነነፍሱ በእሳት አቃጥለዋል። በገበያ መሃል ገድለዋል። ጠያቂ የለባቸውም። በርቱ ባይ ግን ሞልቷቸዋል። ኦፕሬሽን ዱዱላ ከዚህ ጭካኔ ጀርባ ያለ እንቅስቃሴ ነው። ነጭ አይገድሉም። ይልቅ ክንዳቸው የሚበረታው እንደ ኢትዮጵያዊ ባሉ ጥቁሮች ላይ ነው። ዜኖፎቢያ እውር አድርጓቸዋል። አፍሮፎቢያ አረመኔነትን መርቆላቸዋል። ውድ የአዲስ አገልግላችን ተቋዳሾች ዛሬ ወደ ደቡብ አፍሪካ ልንሄድ ነው። በዚያ የሀገራችንን ልጆች ስለሚያሳድዱ አስፈሪና ጨካኝ ወንጀለኞች ታሪክ እንነግራቸዋለን። በመጀመሪያ ግን ነፍሳቸውን በነዛ አረመኔዎች እጅ ላጡ ንጹህ ኢትዮጵያውያን በሙሉ ሰላማዊ ረፍትን እንመኛለን። በደቡብ አፍሪካ የሚስተዋለው የውጭ ዜጎች ጥላቻ ወይም ዜኖፎቢያ ውስብስብ ታሪካዊ፣ ማህበራዊና ኢኮኖሚያዊ መሰረት ያለው ሲሆን በአሁኑ ወቅት ሰዎችን በፀሐይ ብርሃን እስከ መግደል የደረሰ አደገኛ ደረጃ ላይ ደርሷል። የዚህን ችግር መንስኤ ታሪክና ወቅታዊ ሁኔታ እንደሚከተለው በጥልቀት መርምረናል። ጥላቻው መቼና ለምን ተጀመረ? በደቡብ አፍሪካ የውጭ ዜጎች ጥላቻ በድንገት የተከሰተ ሳይሆን በአፓርታይድ የዘር መድሎ ስርዓት በነበረው መዋቅር ውስጥ ስር የሰደደ ነው። ለብዙ አስርት ዓመታት የደቡብ አፍሪካ ጥቁር ማህበረሰብ ከሌላው ዓለም ተለይቶ እንዲኖር ተደርጓል። ይህም ሰዎች ከጎረቤት ሀገራት ለሚመጡ ጥቁር አፍሪካውያን እንግዳ እንዲሆኑና እንደ ስጋት እንዲያያቸው አድርጓል። አፓርታይድ በ1994 ሲያበቃ ብዙ ደቡብ አፍሪካውያን የተሻለ ህይወት፣ ስራና ቤት እናገኛለን የሚል ከፍተኛ ተስፋ ነበራቸው። ሆኖም መንግስታቸው ይህንን ፍላጎት ማሟላት ባለመቻሉ ህዝቡ ብስጭቱን ወደ መጡ ስደተኞች አዞረ። በይፋ የታወቁት መጠነ ሰፊ የጥላቻ ጥቃቶች የጀመሩት በ1990ዎቹ መጨረሻ አካባቢ ሲሆን በተለይም በ2008 ዓ.ም የተከሰተው ግጭት ከ60 በላይ ሰዎችን ህይወት በመቅጠፍ ዓለምን አስደንግጦ ነበር። ጥላቻው በዋናነት አፍሮፎቢያ ወይም በጥቁር አፍሪካውያን ላይ ያነጣጠረ ነው። ምክንያቶቹም ስደተኞች ዝቅተኛ ክፍያ በመቀበል የሥራ ዕድላችንን ቀምተውናል የሚል የተሳሳተ አመለካከት አለ። እንዲሁም ስደተኞች ለአደንዛዥ ዕፅ ንግድና ለሌሎች ወንጀሎች ተጠያቂ ተደርገው በጅምላ ይፈረጃሉ። የመንግስት የቤት አቅርቦትና የጤና አገልግሎት ሲጓደል ማህበረሰቡ ስደተኞች ስለበዙብን ነው ብሎ ያምናል። ከጥቃቱ ጀርባ ያሉ መሪዎችና እንቅስቃሴዎች በደቡብ አፍሪካ የውጭ ዜጎች ጥላቻን በይፋና በስውር የሚያቀጣጥሉ የተለያዩ ቡድኖችና መሪዎች አሉ። ኦፕሬሽን ዱዱላ በአሁኑ ወቅት የጥላቻው ግንባር ቀደም መሪ የሆነው ቡድን ነው። ንላንዳ ሉካስ በተባለ ሰው ይመራ የነበረው ይህ እንቅስቃሴ ደቡብ አፍሪካ ለደቡብ አፍሪካውያን በሚል መሪ ቃል ስደተኞችን ከስራ ቦታቸውና ከመኖሪያቸው የማፈናቀል ስራ ይሰራል። አንዳንድ የፖለቲካ መሪዎች የምርጫ ቅስቀሳ በሚያደርጉበት ወቅት ስደተኞችን እንደ ችግር ምንጭ አድርገው በመሳል የህዝቡን ስሜት ይቀሰቅሳሉ። እዚህ ጋር ግን ከስደተኞቹ ጥቃት ጀርባ በዋናነት ረጅም እጁ ስላለበት የኦፕሬሽን ዱዱላ ከመነሻው እስከ ዛሬ ታሪኩን በሰፊው እናጫውታችሁ። ኦፕሬሽን ዱዱላ በደቡብ አፍሪካ ውስጥ በስደተኞች ላይ የሚነሱ ጥቃቶችንና የጥላቻ ስሜቶችን በግንባር ቀደምትነት የሚመራ ንቅናቄ ነው። ዱዱላ የሚለው ቃል በዙሉ ቋንቋ ወደ ኋላ መግፋት ወይም ማስወጣት የሚል ትርጉም አለው። ይህ ንቅናቄ በደቡብ አፍሪካ ፖለቲካ ውስጥ አዲስና አደገኛ ምዕራፍ የከፈተ ህግን ከህግ አስከባሪ ሳይሆን በጉልበት ማግኘትን የሚደግፍ ቡድን ነው። የዱዱላ ኦፕሬሽን የተመሰረተው እንደ አውሮፓውያን አቆጣጠር ሰኔ 2001 በጆሃንስበርግ ከተማ ሶዌቶ በሚባለው ታዋቂ መንደር ነው። ንቅናቄው የተጀመረው ጥቂት ግለሰቦች የውጭ ሀገር ዜጎች በህገወጥ መንገድ የንግድ ቦታዎችን ይዘዋል፣ አደንዛዥ ዕፅ ያከፋፍላሉ በሚል በሰጡት ጥሪ ነበር። ሰኔ 16 2021 በሶዌቶ ጎዳናዎች ላይ በመቶዎች የሚቆጠሩ ሰልፈኞች ስደተኞችን ከስራ ቦታቸው በማስወጣት የመጀመሪያውን የዘመቻ ሰልፍ ወጡ። መጀመሪያ ላይ እንደ ትንሽ የአካባቢ እንቅስቃሴ የጀመረው ይህ ቡድን እና እንቅስቃሴው በአሁኑ ወቅት ወደ ሌሎች ግዛቶች እንደ ኳዙሉ ናታል እና ሊምፖፖ በመስፋፋት አገር አቀፍ ቅርጽ ይዟል። የዱዱላ የፖለቲካ ርዕዮተ ዓለም
ኦፕሬሽን ዱዱላ የፖለቲካ ርዕዮተ ዓለሙን ቅድሚያ ለደቡብ አፍሪካ ወይም ሳውዝ አፍሪካ ፈርስት በሚል መርህ ላይ የገነባ ቡድን ነው። ዋና ዋና እሴቶቹም ጽንፈኛ ብሔርተኝነት ወይም አልትራናሽናሊዝም ሲሆን አገሪቱ ለደቡብ አፍሪካውያን ብቻ መሆን አለባት የሚልና ሌላውን አግላይ የሆነ አመለካከት ያራምዳል። እንዲሁም አፍሮፎቢያ ሌላኛው መለያቸው ነው። ምንም እንኳን ንቅናቄው ሁሉንም ህገወጥ ስደተኞች እንቃወማለን ቢልም በተግባር ግን ጥቃቱ የሚያነጣጥረው በጥቁር አፍሪካውያን እንደ ዚምባብዌ፣ ናይጄሪያ፣ ማህላዊና ኢትዮጵያውያን ላይ ብቻ ያተኮረ ነው። ፖፑሊዝም ወይንም የማህበረሰቡን ድህነት፣ ስራ አጥነትና የወንጀል መጨመር በስደተኞች ላይ በማላከክ የህዝብ ድጋፍን ለማግኘት የቻለ እንቅስቃሴ ነው። የኦፕሬሽን ዱዱላ ታዋቂ መሪ ንላንላ ሉክስ ድላሚኒ ነበር። ይህ ወጣት መሪ ንቅናቄውን በሚሊታሪ መሰል ልብሶችና በንግግር ችሎታው በማስተባበር ታዋቂነትን አግኝቷል። እንደ አውሮፓውያን አቆጣጠር በ2022 አካባቢ ከንቅናቄው ጋር በሐሳብ ቢለያይም የዱዱላ መንፈስ ግን ቀጥሏል። ቡድኑ በስሩ የደህንነትና የክትትል ቡድኖች አሉት። እነዚህ ቡድኖች ወደ ሱቆችና መኖሪያ ቤቶች እየገቡ ህጋዊ ሰነድ አሳዩ በሚል ሰዎችን የማዋረድና የማፈናቀል ስልጣን እንዳላቸው ያስባሉ። ኦፕሬሽን ዱዱላ በሰብአዊ መብት ተሟጋቾች ዘንድ እንደ ወንጀለኛ ቡድን ይታያል። ፖሊስ ወይም ህግ አስከባሪ በሌለበት ሱቆችን መዝጋት፣ ንብረት መዝረፍና ሰዎችን መደብደብ እንዲሁም ህገወጥ አሰሳ ያደርጋሉ። በዱዱላ ደጋፊዎች የሚቀሰቀሱ አመጾች በጠራራ ፀሐይ ሰዎችን በቁም በመለብለብና በመግደል በአሰቃቂ ድርጊቶች ይታጀባሉ። ሰሞንኛውን የኢትዮጵያውን ግድያ እንዲሁም የኤልቪስ ኒያቲ ግድያ ለዚህ ማሳያ ነው። በማህበራዊ ሚዲያ ቲክቶክ እና ኤክስን በመጠቀም ስደተኞች ላይ የጥላቻ መልእክቶችን በማሰራጨት ስጋት መፍጠር ዋነኛ ተግባራቸው ነው። አመጽና ዘመቻ የሚጠሩትም በማህበራዊ ሚዲያዎች አማካኝነት ነው። የደቡብ አፍሪካ መንግስት ለኦፕሬሽን ዱዱላ ያለው አቋም አወዛጋቢ ነው። ገዢው ፓርቲ ANC ጥቃቱን እንቃወማለን ቢልም በዱዱላ አባላት ላይ ጠንካራ የህግ እርምጃ ሲወስድ አይታይም። አንዳንድ ባለስልጣናት እንዲያውም የዱዱላን ትረካዎች ማለትም ስደተኞች ወንጀለኞች ናቸው የሚሉ የተሳሳቱ ትረካዎችን ሲያስተጋቡና ሲደግፉ ይሰማሉ። እንደ አክሽን ሳውዝ አፍሪካና PA ወይም ፓትሪዮቲክ አሊያንስ ያሉ አዳዲስ ፓርቲዎችም ከዱዱላ ጋር ተመሳሳይ የሆኑ የስደተኞች ጥላቻ መልእክቶችን ለምርጫ ቅስቀሳና የህዝብን ልብ ለመማረክ ሳይቀር ይጠቀሙባቸዋል። በአጠቃላይ ኦፕሬሽን ዱዱላ በደቡብ አፍሪካ ያለውን ከ34% በላይ የደረሰ ከፍተኛ የስራ አጥነትና የኑሮ ውድነት ተጠቅሞ የተፈጠረ ንቅናቄ ነው። ቡድኑ ስደተኞችን ለሁሉም የሀገሪቱ ችግሮች እንደ መከለያ በመጠቀም በአፍሪካውያን ወንድማማችነት ላይ ትልቅ ጠባሳ እየጣለ ይገኛል። ይህ ንቅናቄ በአገሪቱ ውስጥ ያለው የህግ በላይነት እየተሸረሸረ መሆኑን የሚያሳይ ትልቅ ማሳያ ነው። ፓን አፍሪካኒዝም በኔልሰን ማንዴላ ሀገር ደቡብ አፍሪካ አፈር እየበላ ነው። የመንግስት አቋም ድጋፍ ወይስ ቸልተኝነት? የደቡብ አፍሪካ መንግስት ጥቃቱን እቃወማለሁ ቢልም በተግባር ግን ብዙ ይተቻል። እንደውም አንዳንድ ባለስልጣናት ስደተኞችን ለጤና ስርዓቱ መበላሸት ተጠያቂ በማድረግ የሚሰጡት መግለጫ ለጥቃቱ መነሻ ይሆናል። ሰዎችን በፀሐይ ብርሃን የሚገድሉና ንብረት የሚዘርፉ ግለሰቦች በህግ አለመጠየቃቸው ለሌሎችም ድፍረት ሰጥቷል። ፖሊሶች ስደተኞችን በማሰርና ጉቦ በመቀበል ረገድ የሚያሳዩት ባህሪ መንግስት ለችግሩ ግዴለሽ መሆኑን ያሳያል። ከዚህም አልፎ የደቡብ አፍሪካ መንግስት በስደተኞች ላይ ለሚደርሰው ጥቃት ቀጥተኛ ያልሆነ ተሳትፎ አለው ብሎ ለመደምደም ያስችላል። በአሁኑ ወቅት ጥላቻው ወደ አሰቃቂ ደረጃ ተሸጋግሯል። እንደ ኤልቪስ ኒያቲ ያሉ ዜጎች በጆሃንስበርግ ጎዳና ላይ ሰነድ የላችሁም በሚል በሰዎች ተገበው ተደብድበውና ተቃጥለው መገደላቸው የችግሩን አስከፊነት ያሳያል። ከሰሞኑ የተመለከትነው ተንቀሳቃሽ ምስልም ኢትዮጵያዊ ወገናችን በህዝብ መሃል ሲመታ ያሳያል። ህግን በእጃቸው የያዙ ቡድኖች በየቤቱ እየዞሩ ሰነድ በመጠየቅ ስደተኞችን በማዋራድና በመደብደብ ላይ ይገኛሉ። ከነዚህ መሃል የቪጂላንቴ ቡድኖች አንዱ ነው። ጥላቻን የሚሰብኩ ሐሳቦች በቲክቶክ እና በኤክስ ወይም ትዊተር ላይ በስፋት መሰራጨታቸው ግጭቱ በቀላሉ እንዲቀሰቀስ እያደረገ ነው። በደቡብ አፍሪካ ያለው የውጭ ዜጎች ጥላቻ መሰረቱ ድህነት፣ አለመመጣጠንና የተሳሳተ ትርክት ነው። ስደተኞች የሀገሪቱ ችግር ሰለባ እንጂ የችግሩ ምንጭ ባልሆኑበት ሁኔታ የጥላቻው ሰለባ መሆናቸው የአፍሪካን አንድነት አደጋ ላይ ጥሎታል።
መንግስት ጠንካራ የህግ እርምጃ ካልወሰደና ማህበረሰቡን ካላስተማረ ይህ በሰው ልጅ ላይ የሚፈጸም ግፍ እየቀጠለ መሄዱ የማይቀር ነው። የሰሞኑ ሁኔታ በደቡብ አፍሪካ ዋና ከተማ ፕሪቶሪያ የሚኖሩ አፍሪካውያን ስደተኞች ጸረ ስደተኛ ሰልፍ በሚካሄድበት ወቅት ጥቃት እንዳይደርስባቸው ከፍተኛ ጥንቃቄ እንዲያደርጉ እየተነገራቸው ነው። በደቡብ አፍሪካ መጤ ጠል የሆኑ ግለሰቦች በሚያደርሱት ጥቃት የተለያዩ የአፍሪካ ሀገር ዜጎች መገደላቸው ተዘግቧል። የጋና ከፍተኛ ኮሚሽን በደቡብ አፍሪካ የሚኖሩ ዜጎቹ ሱቆቻቸውን እንዲዘጉና ትኩረት ላለመሳብ እንዲሞክሩ አስጠንቅቋል። በደቡብ አፍሪካ የሚኖሩ ናይጄሪያውያን ማህበር ደግሞ አባላቱ ቤታቸውን እንዲቀመጡ የሚገልጽ መልእክት አስተላልፏል። በጆሃንስበርግ ረቡዕ ዕለት ማለትም ይሄ ፕሮግራም በሚሰናዳበት ቀን በአገሪቱ የሚገኙ ስደተኞችን የሚቃወሙ ሰልፎች ይደረጋሉ ተብሎ እየተጠበቀ ነው። ደቡብ አፍሪካ ከ2 ዓመት በፊት ባደረገችው የህዝብ ቆጠራ መሰረት ቢያንስ 2.4 ሚሊዮን ከሌሎች ሀገራት የመጡ ስደተኞች አሏት። ከእነዚህም ውስጥ ከፍተኛውን ቁጥር የያዙት ከጎረቤት ሀገር ዚምባብዌ ቢሆኑም ከኢትዮጵያ፣ ከዲሞክራቲክ ኮንጎ፣ ከሶማሊያ፣ ከባንግላዴሽና ከሌሶቶም የመጡ ስደተኞች ቁጥር በርካታ ነው። ከተለያዩ የአፍሪካ ሀገራት የተሻለ ስራና ኑሮ ፈልገው የሄዱት ስደተኞች 62 ሚሊዮን ህዝብ ካላት ደቡብ አፍሪካ አንጻር ሲሰላ 3% ብቻ ናቸው። ሆኖም በደቡብ አፍሪካ የሚኖሩ በርካታ ስደተኞች ስራና የተለያዩ እድሎችን ተሻምተውናል በሚሉ መጤ ጠል ዜኖፎቢክ የሀገሪቱ ዜጎች ጥቃት ያጋጥማቸዋል። በተለይም ኢትዮጵያን ጨምሮ ከሌሎች አፍሪካ ሀገራት የመጡ ስደተኞች ግድያ፣ ዝርፊያና የንብረት ውድመቶች አጋጥሟቸዋል። የኢትዮጵያ መንግስት ዜጎቹን ከጥቃት ለማዳን የአቅሙን ማድረግ አለበት። የኢትዮጵያ ህዝብም ቢያንስ ከደቡብ አፍሪካ በሚገቡ ምርቶች ላይ ዘመቻን በመጀመር ድምጹን ለወገኖቹ ማሰማት አለበት። አዲስ አገልግሎት ነን።